ውዶችዬ የምወዳችሁ እንዴት አላችሁልን? እጥር ምጥን ባለ ቆንጆ ፊልም መጣናል። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ፓርኪንግን እናየዋለን። በሀገሪቷ ውስጥ በጣም የሚታወቅ ተዋናይ ነበረ። የሱ ተላላኪ እንዲሁም ጓደኛው ደግሞ ቾዮን ነበረ። ፓርኪንግ ማግባት አይፈልግም፣ ኃላፊነት አይፈልግም። ህይወቱን እንዳለ እንደዚህ ዝነኛ ሆኖ ሀብታም ሆኖ ለብቻው መኖር ይፈልግ ነበር። በየቀኑ ከተለያዩ ሴቶች ጋር ነበር የሚሆነው። በዚህም የተነሳ ሴቶችም ንቀት ነበረበት። ታዲያ ፓርክም ምንም ያህል በጣም ዝነኛ ቢሆንም ሰዎች እንዳለ የተደላደለ ህይወት ይኖራል ብለው ቢያስቡም ገንዘብ ቢኖረውም እንቅልፍ እንኳን የማይተኛ በጣም የሚጨናነቅ ሰው ነበረ። እናቱም እንደዛው ነበረች። የሱን ገንዘብ ማባከን ብቻ ነበር ስራዋ። ታዲያ እሷ የምታጠፈውን ገንዘብ ደግሞ የመተካት ኃላፊነቱ የሱ ነበር። የፓርክ የልብ ጓደኛ ቾዮን ደግሞ ከጓደኝነቱ ባሻገር የሱ ተላላኪ ነበረ። እስካሁን እሱ ስኬት ላይ እንዲደርስ ያደረገው ቾዮን ነበረ። ቾዮን ልክ እንደ ፓርኪንግ የፊልም ተዋናይ መሆን ቢፈልግም ጥሩ አጋጣሚ አግኝቶ ስለማያውቅ የሱ ማናጀር ለመሆን ተገዶ ነበረ። ፓርኪንግም ያን ቀን ትልቅ ዝግጅት በመዘጋጀቱ እዛ ላይም በጎበዝና በምርጥ ተዋናይ ሽልማት አግኝቶ ነበረ። መድረክ ላይ ወጥቶ ንግግር በሚያደርግበት ጊዜ እዚህ ስኬት ላይ ደረሰው እሱ በመልፋቱ ብቻ እንደሆነ፣ የስኬቱ ምንጭ እሱ ብቻ እንደሆነ፣ ከዛ ባሻገርም ከዚህ በኋላ ለሚመጡ ብዙ ስኬቶቹ ራሱ እንደሚሰራ ይናገራል። ከጀርባ ያሉትን ሰዎች እንዲሁም እስካሁን ሲለፋለት የነበረውን ጓደኛው ቾዮንን አንድ እንኳን አላመሰገነውም ነበር። የሱን ሽልማት በቲቪ የምትመለከተው ሱዩን ነበረች። ሱዩን የልጅነት ፍቅረኛው ነበረች። ታዲያ እሱ ለዝናና ለስኬት ሲል ነበር የተዋት። ከተለያዩ 10 ዓመታት አልፈው ነበረ። እሷም በዚህ የተነሳ የስዕል ኤግዚቢሽን ለመማር ስዕል ትምህርት ላይ ጎበዝ ስለሆነች ወደ ኒውዮርክ ሄዳ ትምህርቷን ቀጥላለች። ወደ ኮሪያም የተመለሰችው ዛሬ ነበረ። ታዲያ ፓርክም በመኪናው ወደ ቤት እየሄደ በነበረበት ጊዜ ቾዮን ከቤተሰቦቹ ጋር ጊዜ ለማሳለፍ እንደሚፈልግና ገና ስለደረሰ ከቤተሰቦቹ ጋር ማክበር እንዳለበት እየነገረው ነበረ። ድሮ አንድ ላይ የሚጠጡበት መጠጥ ቤት ሄደው ጊዜ እንዲያሳልፉ ነበረ ሲያስገድደው የነበረው። ተስማምተውም ይሄዳሉ። እዛች ትንሽዬ ቤት በነበሩበት ጊዜ ከዓመታት በፊት ስለነበረው የተዋናዮች ምልመላ ጊዜ ቾዮን እያወራ ነበረ። ያኔ እዛ የምልመላ ፕሮግራም ላይ በተሳካ ሁኔታ ቢወጣ ኖሮ ልክ እንደ ፓርኪንግ እሱም ታዋቂ ተዋናይ እንደሚሆን ይናገራል። ከዛ ባሻገርም ፓርኪንግ ከሶዮን ጋር ባይለያይ ኖሮ ይሄኔ ቤተሰብ መስርተው ትልቅ ቤተሰብ ሊኖረው እንደሚችልም እየነገረው ነበረ። ከዛ ባሻገርም ሶዮን ዛሬ ወደ ሀገር ውስጥ እንደገባች ያሳውቀዋል። ይሄንን መስማት ፓርክን ልቡ እንዲሰበር አድርጎት ነበር። በዚህም ስለሷ እያስታወሰ ነበረ ከ10 ዓመት በፊት እንዴት አልፈልግሽም ያላትና ልቧ የተሰበረውን ቀን። ከጠጡም በኋላ ፓርክ በጣም ሰክሮ ስለነበረ ቾዮን እሱን ታክሲ ውስጥ ከከተተው በኋላ እሱ ወደ ቤተሰቦቹ ነበር ሄደው። የታክሲ ሹፌርም እንደሱ አይነት በጣም ታዋቂ ሰውዬ መኪና ውስጥ ስለገባለት በጣም ደስ ብሎት ነበረ። በዚህም የታክሲ ሹፌሩ ወሬ እንደመፍጠር ብሎ እሱ የሚኖረው የተሳካ ህይወት እንደሆነ፣ በህይወቱ ምን ያህል ደስተኛ እንደሆነ ይጠይቋል። ፓርኪንግ ግን ደስተኛ እንደሆነ ለመናገር አልፈለገም። ምንም ያህል አጠገቡ የተለያዩ ገንዘቦች የተለያዩ ሴቶች ቢኖሩም እሱ ግን ደስተኛ መሆን እንደከበደውና ሌሊት እንኳን እንቅልፍ እንደማይተኛ በመድኃኒት ኃይል እንዳለ ይናገራል። የታክሲ ሹፌሩም የሚያስገርም ንግግር ይናገራል። ነገ ከእንቅልፉ ሲነሳ ህይወቱ ተቀይሮ ካገኘው ያ የገና ስጦታው እንደሆነ ስጦታውንም የሰጠው እሱ እንደሆነ እንዲያስብ ነበር የነገረው። ፓርኪንግ ይህንን ሲሰማ ምንም አልመሰለውም ነበር። በቀጣይ ቀንም የነቃው የማያውቀው ቤት ነበረ። 2 ህፃናትም ወደሱ እየሮጡ አባዬ ብለው ያቅፉታል። በጣም ይደነግጣል። ልጅ አልነበረውም፣ ሚስት እንኳን የለውም። ታዲያ እንዴት እነዚህ ልጆች እንደመጡ ግራ ገብቶት ነበረ። ወዲያው ደግሞ የመጣችው ሶዮን ነበረች። አሁን እሷ ሚስቱ ናት። በዚህም የተፈጠረው ነገር ግራ እያጋባው ነበረ። እንዴት እንደዚህች አይነት ትንሽዬ ቤት ውስጥ ካላገባት ሴት ጋርና ልጆቹ ካልሆኑ ሰዎች ጋር እንዴት እንዳለ ራሱ ግራ ገብቶታል። እየሮጠም ወደ ውጪ በመውጣት ቅንጡ መኪናውን ድምጽ ለማሰማት በሪሞቱ እየተቆጣጠረ ነበረ። ነገር ግን የጮኸው ትንሽዬ የቤተሰብ ኪያ መኪናው ነበረች። አሁንም ማመን ከብዶት ነበር። ቀጥታ ሄደው ወደ ቅንጡ አፓርተማው ነበረ። እዛ ደግሞ ቁጥሩን ለማስገባት ቢሞክርም ፓስወርዱ ልክ አልነበረም። የሆነ ሰውዬ በሩን ይከፍታል። ታዲያ ቤቴ ነው ብሎ ፓርኪንግ ድርቅ ብሎ ነበረ። ወደ ውስጥም ከገባ በኋላ ያስቸገር ጀመረ። ከዛ ባሻገርም እዛ የሚኖረው ሰውዬ ከአንዲት ሴት ጋር ሲኖር ስለነበረ ምናልባት ሴቷ አስተዋይ ከሆነች እሱን እንደምታውቀው እየጠየቃት ነበረ። ልጅቷን ፈራ ተባ እያለች እንደማታውቀው ትናገራለች። ፖሊሶችም መጥተው ከዛ ቦታ ሊያስወጡት እየሞከሩ ነበረ። ያኔ ትግል ይፈጥራል። በጣም ታዋቂ ተዋናይ
እንደሆነ እየተናገረ ነበር። ነገር ግን እሱን የሚያውቀው ማንም የለም። ከዛ ባሻገርም እዛ ያሉ ጥንዶችን ማግጠሽብኛል ብሎ ሰውየው ታውቂዋለሽ ብሎ ሴቷ ላይ ጥያቄ ውርጅብኝ እንዲያወርድባትና ሁለቱ ሰዎች እንዲጣሉ ሁላ አድርጎ ነበር። በፖሊሶች ተጠፍንጎ ወደ ፖሊስ ጣቢያ ሄደው ፖሊስ ጣቢያን በነበረበት ጊዜ በተደጋጋሚ በጣም ጎበዝ ተዋናይ እንደሆነ ሁሉም ሰዎች እንደሚያውቁት ሀብታም እንደሆነ ለፖሊሱ ያስረዳል። ፖሊሱም እሱን ሲሰማው ጭራሽ አይቶት የማያውቀው ሰው ስለሆነ ምናልባት የአእምሮ ታማሚ ነው ብሎ ነበር የጠረጠረው። እሱንም በዋስ ለማስፈታት ሚስቱ ትመጣለች። ታዲያ ፓርክም ወደ ሚስቱ ከዞረ በኋላ ሚስቱ እንዳልሆነች ይናገራል። ሶዮን ባሏ እንዲህ ሲናገር ስለሰማች በጣም ተናዳ እሷም ልትመታው በፖሊስ ገላጋይ ነበረ ከቦታው የራቀችው። ባሏ ላይ የሆነ ችግር እንዳጋጠመው ተዋናይ ነኝ ብሎ ለረጅም ሰዓት ሲጮህ እንደነበረ ይነገራታል። እሷም ትንሽ የትወና ስራ እንደሰራ እየተናገረች ነበረ። ከዛም በወጣችበት ጊዜ እንደ እብድ የሆነው ፓርክ ይከተላታል። እንዴት ትንሽ ገጸ ባህሪ ብቻ ይጫወታል ብላ ለፖሊስ እንደተናገረች በቁጣ እየጠየቃት ነው። ሚስቱ ጥላው ልትሄድ ስትል ግን የተመለከተው ታክሲ ነበረ። ያ ታክሲ ያስታወሰው እንደ ትላንትና የነበረውን ታክሲ ነበረ። በታክሲ ሹፌሩን በጣም ተናደው ነበረ። ሀብቱንና ዝናውን ወስዶ እንዴት ሶዮንንና ልጆቹን እንደሰጠው ግራ ተጋብቷል። ታዲያ ከዛም በሚወርድበት ጊዜ ሴቷ ልጁ ሮሂ እየሮጠች ትመጣለች። ታዲያ እሱ ስሟን እንኳን አያውቅም ነበረ። በዚህም ጭንቅላቱ እንደተጋጨና ስሟን እንደረሳ ማን እንደሆነ ስሟ ይጠይቃታል። ቀልድም መስሏት ለአባቷ በደስታ ስሟ ፓርክ ሮሂ እንደሆነ ትናገራለች። የወንድሟም ስም ፓርክ ሮሃ እንደሆነ ተናግራ ነበረ። ውስጥ ስትገባ ወንድ ልጁ እግሩ ላይ ጥምጥም ብሎ ያስቸግረዋል። ከዛ ባሻገርም ሶዮን ልጆቹን እሱ ላይ ትታ ወደ ስራ ልትሄድ እንደሆነ ነበር የተናገረችው። በዚህም የተረዳው ጭራሽ ስራ የሌለው ልጆችን የሚጠብቅ ቤት የሚቀመጥ ወንድ እንደሆነ ነበረ። ልጆቹንም ለማዝናናት ከወጣ በኋላ በሀገሪቷ ውስጥ አሉ ለተባሉ የታክሲ ሹፌሮች እንዳለ ይደውል ጀመረ። ያንን ሰውዬ ግን ሊያገኘው አልቻለም። ከዛ በመቀጠልም ፓርክ ከዚህ ቀደም ሲያክመው ወደ ነበረው ቴራፒስቱ ዶክተሩ ነበር ሄደው ለዶክተሩም ራሱን ያስተዋውቃል። ዶክተሩም እሱን እንዳየው ተዋናዩ እንደሆነ እንደሚያውቅ ነበር የነገረው። ታዲያ አንድ ሰው እውነታውን ስላወቀለት በደስታ ይፈነጥዛል። ሰውየው ግን ይህንን ያለው አንድ ቀን ላይ ቲቪ ላይ ስለተመለከተው እንጂ ያ ታዋቂው ፓርኪንግ ነህ አላለውም ነበረ። በዚህም በጣም ይበሳጫል። ወደ ቤትም ይሄዳል። ቲቪን በሚመለከቱበት ጊዜ በዚህ አዲስ ህይወቱ እሱ ቴሌቪዥን ላይ አንድ ብቻ ገጸ ባህሪ በሚጫወትበት ጊዜ እሱም መንፈስ ሆኖ ነበር የተጫወተው። የቴሌቪዥን መንፈስ በመሆኑ በጣም ተናዷል። ማታ ድረስ እንደተናደደ የተመለከተችው ሚስቱ ምን እንደተፈጠረ ትጠይቋለች። እሱም ህይወቱን እየነገራት ነበረ። በጣም ታዋቂና ዝነኛ እንደነበረ፣ ቅንጡ ቤት ውስጥ እንደሚኖር ነበር ሲነግራት የነበረው። ማመን ግን ከብዷት ነበር። ከዛ ባሻገርም አንድ የታክሲ ሹፌር እንደ ስጦታ እሷንና ልጆቹን እንደሰጠው እየነገራት ነው። ስጦታ ተደርጋ እሷ በመሰጠቷ ችግር እንዳለ ትጠይቋለች። እንደሚወዳትም ጠይቀው ነበረ። ያን ቀን አብረው ይተኛሉ። በዚህም እላዩ ላይ ተኝታ ስታንኮራፋ ሲመለከት በጣም ደንግጦ ነበር። ጠዋትም ከእንቅልፉ የቀሰቀሱት ልጆቹ ነበሩ። በጣም ያስቸግሩታል። እንደ እብድ ሊሆን ነበረ። በዚህም ቤት ውስጥ ባለው ህይወት ስልችት ይለዋል። ትንሽዬ ገጸ ባህሪ ፊልም ላይ ለመጫወትም ወደ አንድ ቦታ ነበር ሄደው። ታዲያ አቅሙን ለማሳየት በሚሞክርበት ጊዜ ግን የፊልሙ ደራሲ እየተቆጣው ነበረ። ዋና ተዋናዩ የሚሰራውን ትወና ከተወነ እየተጋፋው ሊሆን ስለሚችል በአቅሙ ብቻ እንዲሰራ ነበር ሲነግረው የነበረው። በዚህም ይናደዳል። ወደ ሲኒማን በሄደበት ጊዜ ተመለከተው በፓርኪንግ ፋንታ የሱ ማናጀር የነበረው ጓደኛው ቾዮን በጣም ታዋቂ ተዋናይ ሆኖ ነበረ። እሱንም ለማግኘት ይሄዳል። ታዲያ ስለ ድሮ ህይወቱ እንደሚያስታውስ እየጠየቀው ነበረ። ቾዮን የሚያስታውሰው ምንም አይነት ነገር የለም። ነገር ግን እዚህ ዓለም ላይ ራሱ ሁለቱ አሁንም ጓደኛሞች ነበሩ። ቾዮንም ሲያወራ የነበረው ያኔ የትወና ምልመላ በሚደረግበት ጊዜ የተሰጠውን ገጸ ባህሪ ከመጫወት ይልቅ ያን ቀን ወደ ኒውዮርክ ሶዮን ልትሄድ ስለነበረ ምልመላውን አቋርጦ በመሄዱ ይሄው በሱ ፋንታ ታዋቂ እንደሆነ ቾዮን እየተናገረ ነበረ። ነገር ግን ቾዮን ባለው ህይወት ደስተኛ አልነበረም። በጣም ስኬታማ ቢሆንም ብዙ ሰዎች ቢያውቁትም ሀብታም ቢሆንም ይህንን ነገር አብሮ ሊያጣጥመው የሚችለው የሚያጋራው ቤተሰብ እንደሌለው እየተናገረ ነበረ። በዚህም የተነሳ ከዚህ ንግግር የተማረው ፓርኪንግ ይህንን ህይወት ማባከን እንደሌለበትና ከሶዮን ጋርና ከልጆቹ ጋር ጊዜ እንደሚያሳልፍ ነበረ። ቤትም በሄደበት ጊዜ ሚስቱን በሚያይበት ሰዓት በጣም ደስተኛ ይሆናል። በዚህም ስዕል እየሳለች ነበረ። ምናልባት እሷ ወደ ኒውዮርክ ብትሄድ ኖሮ እሱ ባያስቆማት ኖሮ ይህኔ ስኬታማ እንደምትሆን እያሰበ ነበረ። አብረው ወክ እንዲያደርጉም ይጠይቃታል። ወክ እያደረጉ በነበረበትም ጊዜ ህይወቷን እንዳበላሸባት እየተናገረ ነበረ። ያኔ ኤርፖርት መጥቶ ወደ ኒውዮርክ አትሂጂ በማለቱ እሷ ግን ወደ ኒውዮርክ ብትሄድ ኖሮ እሱን እንደባል ልጆቿን እንደ ልጅ እንደማይኖሯት በዚህም እነሱ ስላሉላት ብቻ በቂ እንደሆነና ደስተኛ እንደሆነችም ትናገራለች። በዚህም ስራ በጣም አስፈላጊ እንደሆነ ከዛ ባሻገር ግን የሚያስፈልጋት የቤተሰብ ፍቅር እንደሆነ ትናገራለች። እስካሁን ድረስ እሷን ሲመለከታት የነበረው
በህይወቱ በዝናው ጣልቃ የገባች ሴት እንደሆነች ነበር። አሁን ላይ ግን ስህተት እንደሆነ ያሰበው ነገር እሷ ህይወቷን አሳልፋ እንደሰጠችው ነበር የተመለከተው። በጣም ይወዳትም ጀመረ። በዚህም ፍቅሩን ለማሳየት ይስማታል። ጠዋትም ከእንቅልፉ ሲነሳ በዛኛው ህይወቱ ገንዘቡን የምታባክንበት በጣም ተናዳጇ እናቱ አሁን ግን በሱ ተግባር ነበር የተናደደችው። ለሱም ይሆን ስራ ዞር ብሎ መፈለግ እንዳለበት፣ እንዴት ቤት ውስጥ ወንድ ልጅ ሆኖ ቁጭ ብሎ እንደሚያሳድግ ልጆቹን እየጠየቀችው ነበር። እሱም የቲቪ ድራማ ተከታታዩን መስራት አቁሞ ሌላ አይነት ፊልሞችን ሊሞክር እንደሆነ ለእናቱ ይናገራል። እናትየው ግን በሚያወራው ነገር ምንም አልተስማማችም። ትንሽዬ ገንዘብ ለኪሱ ከሰጠችው በኋላ የአባቱ ሙት ዓመት ስለደረሰ ወደዛ ሄዶ መጎብኘት እንዳለበት ነበር የነገረችው። እሱ ግን አባቱን መጎብኘት አይፈልግም። ምክንያቱም ከልጅነቱ ጊዜ ጀምሮ ለትንሽ ጊዜ ነበር አባቱን የሚያውቀው። ስራ ሲል ከአባቱ ጋር ምንም ጊዜ አሳልፎ አያውቅም ነበር። በዚህም የተነሳ ፈቃደኛ እንዳልሆነ ይናገራል። በቀጣይ ጊዜ ግን ለሙት ዓመቱ ለመጎብኘት ከቤተሰቡ ጋር ሄዶ ነበር። እሱም ወደ ውስጥ ግባ ሲባል ወደ መቃብር ስፍራው እምቢ ይላል። ለምን እምቢ እንዳለ ልጆቹም ሲጠይቁት እናትየው ቀስ ብላ ልጆቿ እንዳይከፋቸው ሄደው እነሱ አያታቸው ማየት እንደሚችሉ፣ እሱ ግን ወደ ውስጥ ሲገባ በጣም ስለሚከፋው እዚህ እንደሚቆይ ነበር ያስረዳቻቸው። በቀጣይ ጊዜም እንደፈለገው ለመወዳደር ይሄዳል። በዚህም የትወና ውድድሩ ላይ ግን እሱ የሚያደርገውን ነገር መልማዮቹ ምንም አልተመለከቱም ነበር። ባይሆን እሱ ተውነው ከጨረሰ በኋላ ባይሆን ከቾዮን ጋር ግንኙነት ስላለው ቾዮን ደግሞ በአሁኑ ህይወቱ እጅግ በጣም ታዋቂ ተዋናይ ስለሆነ በሱ ፋንታ ጓደኛውን አናግሮላቸው መጥቶ እንዲተውን እንዲያደርግ ነበር ሲጠይቁት የነበረው። በዚህም በጣም ይናደዳል። ከቾዮን ጋርም በተገናኘበት ጊዜ ቾዮን እንደ ጓደኛ በጣም ይወደው ነበር። በዛኛው ህይወት ግን ፓርክ እሱን እንደ አሽከር ነበር የሚያየው። በዚህም የተነሳ ህይወቱ እንዲስተካከል እንደሚረዳው ከዛ ባሻገርም ከፈለገ የሱ ማናጀር መሆን እንደሚችል ነበር የነገረው። ይህንን የሰማው ፓርኪንግ ከዚህ ቀደም ቾዮን የሱ ማናጀር ነበረ። አሁን እሱን ተክቶ የሱ ማናጀር መሆን ስላልፈለገ ብቻ በንዴት ከጓደኛው ጋር ተጣልቶ ጥሎት ይወጣል። ከቤተሰቡ ጋርም ጊዜ በሚያሳልፍበት ጊዜ የመጫወቻ ቦታ ላይ ነበሩ። ታዲያ ከሴት ልጁ ጋር እያወራ እያለ ወንድ ልጁ ከመሰላሉ ላይ ወድቆበት ነበር። እስካሁን ድረስ ከልጆቹ ጋር ያለው ፍቅር ወይም ግንኙነት እንግዳ ስለነበረ በውስጡ ምንም ተሰምቶት አያውቅም ነበር። አሁን ልጁ ሲወድቅ ማየት ግን በጣም ድንጋጤ ይፈጥሮበታል። በዚህም እንደምንም ብሎ ልጁን አዝሎ እየሮጠ የወሰደው ወደ ሆስፒታል ነበር። ሆስፒታልም እናትየው ትጠራለች። ታዲያ የሶዮንን ዩኒፎርም በተመለከተበት ጊዜ ሱፐርማርኬት ውስጥ በሽያጭ ነበር የምትሰራው። እስከዛሬ ሰዓሊ ነኝ ብላ ስትናገር የነበረው እሱ ላይ ሸክም መሆን ስላልፈለገች፣ እሱም የትወና ስራን በጣም ስለሚወድ ህልሙን እንዲከተል በማሰብ ነበረ። ነገር ግን እንዲህ ዝቅ ብላ መስራቷን የተመለከተው ፓርኪንግም በጣም ያዝንላታል። በዚህም ጓደኛው ቾዮን ማናጀር ሁን ብሎ የጠየቀውን ጥያቄ ተቀብሎ ነበረ። ከዛ ጊዜ ጀምሮ ከቾዮን ጋር ይሰራል። ለቾዮንም አሪፍ የሆኑ ስክሪፕቶችን እየመረጠ ያለማምደው ጀመረ። ቀስ በቀስ የቾዮን የትወና ብቃትም ይበልጥ እየዳበረ መጥቶ ነበረ። ከቤተሰቦቹ ጋርም ደስተኛ እየሆነ ነበረ። በቀጣይ ጊዜ ቀረጻ ላይ አንድ ተዋናይ በቦታው አልመጣም ነበረ። ታዲያ እሱን ተክቶ ደግሞ መቀረጽ ግድ ነበረባት። ዳይሬክተሩም ተጨንቆ በነበረበት ጊዜ ቾዮን ጓደኛው ፓርኪንግን ነበረ ጥቆማ የሰጠው። በዚህም የተነሳ እሱ በሚተውንበት ሰዓት በጣም ቆንጆ ትወና ነበረ። ሁሉንም አስደምሟቸው ነበረ። በዚህም ያንን ፊልም በሌላው ገጸ ባህሪ ፋንታሱ ተተክቶ ቆንጆ አድርጎ እየተወነ ቀናቶች እያለፉ የገንዘብ ችግራቸው የሱና የቤተሰቡ ተቀርፈው ነበረ። በዚህም በጣም ደስተኛ ነበሩ። ቤተሰቡንም ወደ ቅንጥሩ ሬስቶራንት ይወስዳል። ከዛ ባሻገርም በጣም ቆንጆ ወደ ተባለ ቤት ከወሰዳቸው በኋላ ያንን ቤት ሊገዛው እንደሆነ ለሶዮን ይነግራታል። እሷ ግን በጣም ተናዳ ነበረ። እንደዚህ ቅንጡ ህይወት ለልጆቹ ካስለመደ መቀጠል ሊኖርበት እንደሚገባ፣ በዚህም ደግሞ ስራ ላይ እንደሚወጠር፣ እሷም የቤተሰብ ደስታቸውን ቤተሰብነታቸውን ለገንዘብ ብለው መስዋዕት እንዲያደርጉ እንደማትፈልግ ትናገራለች። ከዚህ ንግግር በኋላም እሱም ይጮሃል። ህይወቱን እንዳለ መስዋዕት እያደረገ እንደሆነ እየለፋ እንደሆነ ነበር ሲነግራት የነበረው። ሁለቱ ሲጨቃጨቁ የተመለከቱት ልጆቻቸውም በጣም አዝነው እያለቀሱ ነበረ። እነሱ ፊት በመጨቃጨቃቸውም እነ ፓርክ በጣም ይከፋቸዋል። ታዲያ እንዴት ብሎ ልጆቹን ይቅርታ መጠየቅ እንዳለበት ግራ ስለገባው ሌሊት ላይ የተኙበት ክፍል ለማየት ነበር የገባው። ታዲያ እነሱ ልጅ በነበሩበት ጊዜ በተወለዱበት ጊዜ ፊታቸውን እንኳን ስለማያውቅ የልጆቹን ፎቶ እየተመለከተ ያለ ሚስቱም ተከትላ ትመጣለች። ቁጭ ብለውም ያወሩ ጀመረ። ከሷ ጋርም ቁጭ ብሎ በሚያወራበት ጊዜ ህይወቱ የሆነ ጊዜ ላይ በዝና የተሞላ በገንዘብ በሴቶች የተሞላ እንደነበረ፣ አሁን ላይ ግን ያ ሁሉ ተቀይሮ እዚህ እንዳለ፣ ታዲያ ያ ነገር እንደማይናፍቀውና አሁን ከቤተሰቡ ጋር ያለው ግንኙነት ደስተኛ እንደሚያደርገው እየነገራት ነበረ። ይሄንን የልቡን እያወራ በነበረበት ጊዜ ግን ያኔ እላዩ ላይ ሚስቱ ተኝታ ነበረ። እንደተለመደውም ታንኮራፋለች።
በቀጣይ ጊዜም ቀረጻው ሙሉ ለሙሉ ተጠናቆ ነበር። ያ ተከታታይ ድራማ ስላበቃ የመጨረሻው ትወናን በተመለከቱበት ጊዜ የሱ ቤተሰቦች ራሱ በጣም ኮርተውበትና አድንቀውት ነበር። የተዋናዮችም ዝግጅት ከተዘጋጀ በኋላ በምርጥ ተዋናይነት ያኔ የተሸለመው ቾዮን ነበር። ቾዮን ግን መድረክ ላይ በወጣበት ጊዜ እዚህ ስኬት ላይ ለመድረሱ ጓደኛው እንዲሁም ማናጀሩ ፓርክ ኪንግ እንደረዳው ተናግሮ ነበር። ያኔ ፓርክ ኪንግ ያስታወሰው ቾዮንን መድረክ ላይ አንድ እንኳን አመስግኖት እንደማያውቅ እሱ ራስ ወዳድ እንደሆነና ጓደኛው ቾዮን ግን ጥሩ ሰው እንደሆነ ነበር። በዚህም ግንኙነታቸው ይበልጥ ይዳብራል። መኪና ውስጥም በነበሩበት ጊዜ እውነታውን ተናግሮ ነበር። መድረክ ላይ ወጥቶ ቢሆን ኖሮ እሱ ተሸልሞ ቢሆን ኖሮ እሱን እንደማያመሰግነው ቾዮን እሱን ስላመሰገነው ምስጋናው ትልቅ እንደሆነ ይነግረዋል። ከዛ ባሻገርም ሁሌ ወደሚያሳልፉበት ሬስቶራንት ከሄዱ በኋላ አብረው እየጠጡ እየተጫወቱ ነበር። ቾዮንም ፓርክን ሲጠይቀው የነበረው አሁን ስራ ቀርቦለት እንደነበረ ለምን ያንን ስራ እንዳልተቀበለ ነው። ፓርኪንግም ሲናገር የነበረው ያን ስራ ለመስራት ለወራት ያክል ወደ ውጪ መሄድ እንዳለበት፣ ታዲያ ከዚህ ሀገር ከወጣ ደግሞ ከቤተሰቡ ጋር መራራቁ እንደማይቀር፣ እሱ ግን ለአንድ ደቂቃ እንኳን ሊርቃቸው እንደማይፈልግና ለዛ ያንን ስራ አልፈልግም እንዳለ፣ አሁን ያለው ገቢ በቂ እንደሆነና ከቤተሰቡ ጋር ደስተኛ እንደሆነ ይናገራል። ቾዮንም ይህንን ሲሰማ ቀንቶ ነበረ። እሱ ቤተሰብ ስለሌለው በጣም እየተጸጸተ ነው። በመቀጠልም የሰከረው ቾዮንን ታክሲ ውስጥ ካስገባው በኋላ እሱ በሌላ ታክሲ እየሄደ ነበረ። ከልጆቹ ጋርም ቪዲዮ ኮል እያወራ ነው። ታዲያ እየመጣ እንደሆነና ስጦታ ይዞላቸው እንዲመጣ ነበረ ሲጠይቁት የነበረው። እሱ ግን የገና ስጦታ ለነሱ መግዛት ረስቶ ነበረ። በዚህም የተነሳ ሚስትየው ችግር እንደሌለውና ለእነዚህ ለረባሽ ልጆች ራሷ ገዝታ እንደሰጠቻቸው ትናገራለች። ያኔ ሹፌሩ ይናገራል። ስጦታውን እንደወደደው ነበር ፓርክን የጠየቀው። ፓርክም ወዲያው በጣም ይደነግጣል። ይሄ ሰውዬ ከዚህ ቀደም ህይወቱን የቀየረው ሰውዬ ነበረ። በዚህም የተነሳ አሁን ወደ ድሮ ህይወቱ መመለሻ ጊዜው እንደሆነ ይነግረዋል። የታክሲ ሹፌሩም ያከለው ነገር ዛሬ ከቤተሰቦቹ ጋር የሚያሳልፍበት የመጨረሻ ቀን እንደሆነ፣ ይህንን ስጦታ ለሱ የሰጠው እሱ ድሮ ስራ በነበረው ጊዜ ከልጁ ጋር አንዴም እንኳን አሳልፎ እንደማያውቅ፣ በዚህም የጸጸት ስሜት እንደሚሰማው፣ አሁን ያንን የቤተሰብ ጣዕም ምን እንደሆነ እንዲገባው ለፓርኪንግ እድል እንደሰጠው ነበር ሲነግረው የነበረው። ዛሬ የመጨረሻ ቀኑ ከቤተሰቡ ጋር የሚያሳልፍበት ስለሆነ ስቅስቅ ብሎ አልቅሷል። ታዲያ አባታቸው ስለመጣ ባሏ ስለመጣ ሚስትየውን በጣም ደስ ብሏቸው እያለ እሱ ግን በጣም ከፍቶት ነበረ። የሚያሳልፉት ጊዜ ቆንጆ ቢሆንም ከነሱ መለየታውን በጣም እየከበደው ነው። ሮሂም አባቷን የጠየቀችው ትውስታው ተመልሶ እንደመጣለትና ስሟን እንዳስታወሰ ነበረ። እሱም ከድሮ ጀምሮ ያሳለፉትን ጊዜ እንደሚያስታውስና በጣም እንደሚወዳት ይነግራታል። እሷም እንደምትወደው ተናግራ ትተኛለች። ሚስቱም ከመጣች በኋላ አጠገቡ ቁጭ ብላ በምታወራው ጊዜ ልጃቸው ወንዱ ሮሃ ቁርጥ እሱን እንደሚመስል እየተናገረች ፎቶ ታሳያለች። ፎቶው ላይም የእሱ የልጅነት ፎቶ ቢሆንም አባቱ አጠገቡ ቆመው ነበረ። ታዲያ አባቱ ስጦታ የሰጠው የታክሲ ሹፌሩን ቁርጥ ይመስል ነበረ። በዚህም የተነሳ አባትየው በልጁ ህይወቱን ላለመድገም እንደ መንፈስ ሆኖ ለሱ እድል እንደሰጠው ነበር የተረዳው። ታዲያ ከሚስቱ ጋርም በሚተኛበት ጊዜ ጥብቅ አድርጎ አቅፏት ነበረ። በቀጣይ ቀን አብረው ሬስቶራንት እንዲሄዱና ጊዜ እንዲያሳልፉ ትጠይቋለች። ይሄ ቃል ግን አስከፍቶት ነበረ። ነገ የሚባል ነገር ለነሱ የለም። አጠገቡ ተኝታ ስታንኮራፋ ልክ እንደ ድሮ ማንኮራፋቱ አልረበሸውም ነበረ። ከእንቅልፉም በነቃበት ጊዜ የነቃው ያ ቅንጡ ቤት ውስጥ ነበረ። ቾዮንም ወደ ስራ መሄድ እንዳለበት እየነገረው ነው። ፓርኪንግም በመቀጠል ቾዮንን የጠየቀው የባለፈው ገና ላይ ሶዮን እንደመጣች እንደነገረው አሁን ወደ ሌላ ሀገር እንደሄደች ይጠይቋል። ቾዮንም ግራ በመጋባት ይሄንን የነገረው ትላንትና እንደሆነ የዛሬ ዓመት እንዳልሆነ ባይሆን እሷ እዚህ የመጣችው ለኤግዚቢሽን እንደሆነና ተመልሳ ወደ ኒውዮርክ ልትሄድ እንደሆነ ነበር የሰማው። ይሄንን እድል ፓርኪንግ ማጣት አልፈለገም። እየሮጠም ወደ ኤግዚቢሽኗ ነበር የሄደው። ያገኘውን ሰው እንዳለ እየጠየቀ ነው። እዛ የተደረደሩ ስዕሎች እንዳለ በጣም ቆንጆ ነበሩ። ሁሉንም የሳለቻቸው ደግሞ እሷ ነበረች። ከሁሉም በላይ ግን አንድ ስዕል ይመለከታል። ሲመለከተው በጣም ደንግጦ ነበረ። ይሄም እሷን አግብቶ ከልጆቹ ጋር በሚኖርበት ጊዜ የነበረውን ቤት ነበር የሳለችው። ታዲያ እሷም ትመጣለች። ደንግጣም ለምን እንደመጣ ከተገናኙ 10 ዓመታት እንዳለፉ ነበር የጠየቀችው። እሱም ይህንን ስዕል እንዴት እንደሳለችው ይጠይቃታል። ሳታውቀው በአእምሯ እንደመጣላትና ዝም ብላ እንደሳለችው ነበር የነገረችው። ይህንን ሲሰማ ይገረማል። እየሮጠም እየጎተተ የወሰዳት እሱና እሷ በድሮ ህይወቱ ልጅ በኖራቸው ጊዜ ተጋብተው በሚኖሩበት ጊዜ ወደ ኖሩበት ቤት ነበረ። ስትመለከተውም ትደነግጣለች። እንዴት በአእምሯ ፈጥራ ይህንን የማታውቀውን ቤት እንደሳለች ግራ
ገብቷት ነበር። ታዲያ ግን እሱ ይህን እድል ማጣት ስላልፈለገ ብቻ እንደሚወዳት አብሮ ቤተሰብ እንዲመሰርቱ ነበር የጠየቃት። እሷም እስከዛሬ ድረስ ፍቅሯን ደብቃ እንጂ በጣም ትወዳው ነበር። ትስማማለች። ከዛም በኋላ ተጋብተው ነበር። ከተጋቡም በኋላ 2 መንታ ልጅ፣ አንድ ወንድ አንድ ሴት መውለድ ችለው ነበር። በዚህም ሴቷን ፓርክ ሮሂ ወንዱን ደግሞ ፓርክ ሮሃ ብለው ሰይመዋቸው ነበር። ይሄ ትንሽዬ ቤተሰብ ለሱ ትልቅ ደስታ ፈጥሮለት ነበር። ታዲያ በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።